ማንቸስተር ሲቲዎች እንኳን ደስ አላችሁ። የመጀመሪያው ክረምት የዝውውር መስኮት ትልቁ ፈራሚያችሁ ኢታድ መድረሱ ታውቋል። ወይም የተጫዋቹ ዝውውር መጠናቀቁን ከጥቂት ደቂቃዎች በፊት ፋብሪዚዮ ሮማኖ አረጋግጧል። ማንቸስተር ሲቲ የኤሎት አንደርሰን ዝውውር አጠናቆረ ወደሚባልበት ደረጃ እየደረስን ነው። የተጠየቀውን 120 ሚሊዮን ፓውንድ የዝውውር ዋጋ ማንቸስተር ሲቲ ለመክፈል ተዘጋጅቷል። ማንቸስተር ሲቲ እንደሚታወቀው ባለፈው ሳምንት ለሁለተኛ ጊዜ መጥቶ ነበር። ማንቸስተር ሲቲዎች በድምሩ 120 ሚሊዮን ፓውንድ አቅርበው ነበር። 106 በቀጥታ የሚከፈል 15 በቦነስ የሚከፈል ኖቲንግሃም ፎረስቶች ወዲያው ነው የመለሷቸው። በፍጥነት ነው የመለሷቸው። ምላሻቸው በቀጥታ የሚከፈል 120 ሚሊዮን ፓውንድ አምጡ፣ ቦነስ ምናምን የምትሉትን ተውት። እሱን ቦነስ የሚባለውን ነገር ከፈለጋችሁ ጨምራችሁ አምጡት፣ ካልፈለጋችሁ በሌላ መንገድ መደራደር እንችላለን። ግን እኛ በቀጥታ ኪሳችን ውስጥ 120 ሚሊዮን ፓውንድ እንዲገባ እንፈልጋለን የሚል ነበር። ይህ ዝውውር በነገራችን ላይ ዝውውሮች እንደምታውቁት በአብዛኛው የሚመሩት በስፖርቲንግ ዳይሬክተሮች ነው። ለምሳሌ የኖቲንግሃም ፎረስት ስፖርቲንግ ዳይሬክተር ኢዱ ጋስፐር ነው የቀድሞ አርሰናል የነበረው። እሱ ነው መምራት ያለበት። ግን በቀጥታ የክለቡ ባለቤት ኢቫንጀሎስ ማሪኒያከስ ናቸው ይሄንን ዝውውር ሲመሩት የቆዩት። እርሳቸው ናቸው ሲደራደሩ የቆዩት። በቃ የጉዳይ የኔ ጉዳይ ነው፣ ተጫዋቹ ከፈለገ ይቆያታል እንጂ ወይም እኛ ጋር ይቀጥላል እንጂ ከ120 ሚሊዮን ፓውንድ በታች ለዚህ ተጫዋች አንቀበልም ብሎ ነበር። መለኪያቸው ዲክላን ራይስ እና ሞይሰስ ካይሲዶ ናቸው። ለሞይሰስ ካይሲዶ እዛ ጋር የሚመሳሰል ገንዘብ ወጥቷል። በተመሳሳይ ለዲክላን ራይስም ከዓመታት በፊት 105 ሚሊዮን ፓውንድ ወጥቷል። ስለዚህ አሁን ቢሆኑ እነዚህ ተጫዋቾች ዲክላን ራይስ በዚህ ዘመን ቢሆን ወይም ሞይሰስ ካይሲዶ በዚህ የዝውውር መስኮት ቢሸጥ እነዚህ ተጫዋቾች ከተሸጡበት ዋጋ ከፍ ያለ ዋጋ 130 140 ያወጣሉ። ስለዚህ የኛ ተጫዋች ደግሞ ኤሎት አንደርሰን ደግሞ በእነሱ ስታንዳርድ የሚገኝ ስለሆነ 120 ያከፈሉ፣ ከዛ ውጭ ግን አትምጡብን ያሉት እና ማንቸስተር ሲቲም በመጨረሻም ውሳኔውን አስተላልፏል። በ120 ሚሊዮን ፓውንድ ኤሎት አንደርሰንን ለማስፈረም ዝግጁ ሆኗል። በዚህ ሳምንት ነገሮች ሙሉ በሙሉ እንደሚጠናቀቁ ይጠበቃል። በነገራችን ላይ ራሱ ኤሎት አንደርሰን ምርጫውን ያደረገው ማንቸስተር ሲቲ ነው። ስለዚህ በዛው በአሜሪካ የሕክምና ምርመራ ይደረግለታል። በቀጣዩ ሳምንት ወደ ማንቸስተር ሲቲ መዛወሩ ይፋ ይደረጋል። ኤሎት አንደርሰን ማንቸስተር ሲቲ የክረምቱ የዝውውር መስኮት ትልቁ ዋና እቅዱን በእጁ አስገብቷል ማለት ወደሚቻልበት ደረጃ ላይ እንደደረሰ አብዛኞቹ ትልልቅ የመገናኛ ብዙሃን በተለይም ከዝውውር ጋር የሚዘግቡ የመረጃ ምንጮች በስፋት እየዘገቡት ያለው ወይም ኦልሞስት ደን የሆነ ወይም ያለቀ ዝውውር ነው ማለት ይቻላል ኤሎት አንደርሰን። ስለዚህ ኤሎት አንደርሰን የማንቸስተር ሲቲ ንብረት የመሆኑ ጉዳይ የቀናት ጉዳይ ሆኗል። ኦልሞስት የተረጋገጠ ጉዳይ ነው ማለት ይቻላል። ማንቸስተር ሲቲዎች እንኳን ደስ አላችሁ ይሄንን ምርጥ ተጫዋች ማግኘታችሁ። በእንግሊዝ ብሔራዊ ቡድን እንግሊዝ ከክሮሺያ በነበራቸው ጨዋታ ላይ ያሳየው አቋም በጣም የሚደንቅ ነበር። በጣም ግሩም ነበር። ተጫዋቹ አመቱ ሙሉ የሚያሳየው ብቃት በጣም አስገራሚ ነው። አሰልጣኝ ኢንዞ ማሬስካ ሮድሪን ቢያንስ 1 አመት የማጫወት ፍላጎት አላቸው። በቀጣይ አመት ግን ሙሉ በሙሉ ኤሎት አንደርሰን ኃላፊነቱን እንዲረከባል። እስከ ቀጣይ አመት በ26 ቁጥር የመጫወት ሂደት ሊኖራቸው ይችላል። አሰልጣኝ ኢንዞ ማሬስካ በሮድሪ በኤሎት አንደርሰንም በሁለቱም። ግን ሮድሪ ማድሪድ ምናልባት አማራጭ አጥቶ ከመጣባቸው ለማድሪድ ሮድሪ ሊለቁት ይችላሉ። የቀረውም ኮንትራት 1 አመት ነው። ኮንትራቱን ለማራዘም እስካሁን እያንገራገረ ነው ያለው። ስለዚህ እሱ ጥያቄ የሚያስነሳ ጉዳይ ነው። ሌላው ከማንቸስተር ሲቲ ጋር ተያይዞ ያለው ጉዳይ ጀርሚ ዶኩ አዲስ ኮንትራት ለመፈረም ከማንቸስተር ሲቲ ጋር ተስማምቷል። እስከ 2031 የሚያቆየውን ኮንትራት መፈረሙን የመረጃ ምንጮች ጠቁመዋል። በዚህ ሂደት ከፍተኛ ደሞዝ ተጨምሮለታል። አምና ያሳለፈውን ምርጥ እንቅስቃሴ በማሰብ የደሞዝ ጭማሪ የተደረገለት ሲሆን የማሬስካ ቡድን የረጅም ጊዜ እቅዱ ነው
የሚቀጥለው ይሆናል። ዶኩ ጀርሚን ዶኩ አምና በጣም ጋርዲዮላ አሻሽሎት ነው ያመጡት። በጣም አሻሽሎት ነው ያመጡት። ስለዚህ የተጫዋች ጉዳይ የሚነሳ ሆኖ እየተመለከትነው እንገኛለን ማለት ነው። ወደ ቀያዮች ሰይጣኖች ቤት ማንቸስተር ዩናይትድ እናምራለን። ማንቸስተር ዩናይትድ ማቲያስ ፈርናንዴዝ ላይ ሪያል ማድሪድ ሞክሮ ስቶት ነበረ። በድጋሜ ሌላ ክለብ መጥቷል። የመጣውም ቶተናም ነው። ቶተናም ደግሞ አሁን ማቲያስ ፈርናንዴዝን ፈልጎ ወደ ዌስትሃም ቤት እያንኳኳ ነው የሚገኘው። በነገራችን ላይ የቶተናም እቅድ ከተሳካ በጣም ከባድ ነው። ዲዘርቢ ለቶተናም ባለቤቶች የጠየቁት ጥያቄ ሁለት አማካኞችን ነው። ማቲያስ ፈርናንዴዝ እና ሳንድሮ ቶናሊ እንዲመጣላቸው ነው እየጠየቁ ያሉት። ሳንድሮ ቶናሊን በ90 ማቲያስ ፈርናንዴዝን በ80 በአጠቃላይ በ170 ሚሊዮን ፓውንድ ሁለቱን ተጫዋቾች እንዲመጡላቸው ዲዘርቢ ጠይቀዋል። ስለዚህ ማንቸስተር ዩናይትዶች ፈጥነው አክት ማድረግ ይኖርባቸዋል ማቲያስ ፈርናንዴዝ ላይ። ሌላ ጠንካራ ተፎካካሪ ስለመጣባቸው ጊዜ መውሰድ አይኖርባቸውም። ወይም ደግሞ አሁን የማንቸስተር ዩናይትድ የሚፈልጋቸው ተጫዋቾች ለምሳሌ ሎት አንደርሰን ወደ ሲቲ ሄዷል። ማቲያስ ፈርናንዴዝ እና ሳንድሮ ቶናሊ ወደ ቶተናም ከመጡ ማንቸስተር ዩናይትድ አማራጩ ሊጠብበት ነው። ወደ ነባሌ ሄድ ነው ማለት ነው። ስለዚህ አንዳውን ስለሚፈልጉ ፈጥኖ አክት ማድረግ አለበት። ማንቸስተር ዩናይትድ ግን እየጠበቀው ያለ አንድ ትልቅ ጉዳይ አለ። አንድ ወሳኝ ጉዳይ አለ ማንቸስተር ዩናይትድ የሚጠብቀው። የአሰልጣኝ ጆዜ ሞሪኒዮን ውሳኔ ይጠብቃሉ። ጆዜ ሞሪኒዮ የትኛውን ተጫዋች ነው ከማድሪድ እንዲለቅ የሚፈልጉት? ኢንዞ ፈርናንዴዝ ይመጣል፣ በርናንዶ ሲልቫ መጥቷል። ያ ማለት ቢያንስ ከማድሪድ ሶስቱ አማካኞች አንዳቸው ይወጣሉ ቢያንስ። ካለበለዚያ ሁለት አማካኞችን ያባርራሉ። ፍሬዴሪኮ ቫልቨርዴ፣ ኦሪየል ቹዋሚኒ እና ካማቪንጋ። ዩናይትድ እየጠበቀው ያለው ይሄንን ነው። የትኛውን ተጫዋች ነው ማድሪድ በጆዜ ሞሪኒዮ የሚያባርረው የማይፈልገው አልፈልገውም የሚለው? ቹዋሚኒና ፍሬዴሪኮ ቫልቨርዴን ማንቸስተር ዩናይትድ የሚያገኝ ከሆነ የማቲያስ ፈርናንዴዝን ጥያቄ ሊሰርዞ ይችላል። እመኑኝ። ወይም ማቲያስ ፈርናንዴዝን ሶስት አማካኝ ስለሚፈልግ ሶስተኛ አማካኝ አድርጎ ያመጣዋል። አንደኛ አማካኝ የሚያደርገው ቹዋሚኒን ወይም ፍሬዴሪኮ ቫልቨርዴን ነው። ማንቸስተር ዩናይትድ እድሉን ካገኘ ይቺን ውሳኔን የሚጠብቀው ማንቸስተር ዩናይትድ አድማጮቻችን ልብ በሉ። የማቲያስ ፈርናንዴዝን ጉዳይ ገፍቶ ሄዶበታል። ዲቴል ሰርተዋል። ምን አይነት ዋጋ ማቅረብ እንዳለባቸው የተጫዋቹን ደሞዝ ፐርሰናል ተርሞች ምናምን በሚመለከት እሱ ችግር አይሆንም ሰርተው ጨርሰዋል። ግን የጆዜን ውሳኔ ይጠብቃሉ። ጆዜ ኢንዞ ፈርናንዴዝ ሲመጣ፣ አሁን በርናንዶ ሲልቫን ጨርሰዋል። ኢንዞ ፈርናንዴዝ ሲመጣ ማንን ይለቃሉ? ኢቭን አሁን ይታወቃል ማለት ኢንዞ ፈርናንዴዝም ሳይመጣ ጆዜ ሞሪኒዮ ቀድሞ ነው የሚያሳውቁት። ኢንዞን ማድሪድ ማምጣት እንደማይከብድ ያውቃሉ። ምክንያቱም በግልጽ ተናግሯል ተጫዋቹ። ከቦነስ አይረስ ጋር የምትመሳሰልብኝ ከተማ ማድሪድ ናት፣ ማድሪድ ብኖር ደስ ይለኛል የሚል ሀሳብ ሰጥቷል። ግልጽ ነው፣ ጥሩ ነው፣ ውሰዱ ነው። ያውም የቼልሲ ተጫዋቹ ነው። ያውም የውድድር ዓመቱ በተንቀለቀለበት ሰዓት፣ ወሳኝ ሰዓት ላይ በነበረበት ለሻምፒዮንስ ሊግ እግር ኳስ እየጫወቱ በነበሩበት ሰዓት። ስለዚህ ይሄ ሂደት ማንቸስተር ዩናይትድ የሚጠብቀው ሂደት ነው። ሶ ማድሪድ ወጣም ወረደም ኢንዞን ያስፈርመዋል ከፈለገ ከእንደው አልፈልግም ብሎ ካልተወ በስተቀር። ያ የሚሆን ከሆነ ቀድሞ ጆዜ ያሳውቃሉ። ስለዚህ እቺን ሳምንት ማንቸስተር ዩናይትድ መታገስ ይኖርበታል። የጆዜ ተመራጭ ማን ነው? ጆዜ አልፈልገውም ብሎ የሚጥሉት ማንን ነው? ፍሬዴሪኮ ቫልቨርዴን፣ ካማቪንጋን ወይስ ኦሬል ቹዋሚኒ? ግዴታ ነው ማድሪድ እነዚህ ሁሉ ተጫዋቾች ሊያስቀምጥ አይችልም። ፍሬዴሪኮ ቫልቨርዴ፣ ኦሬል ቹዋሚኒ፣ ካማቪንጋ፣ በርናንዶ ሲልቫ፣ ኢንዞ ፈርናንዴዝ ያ አይሆንም። ቤሊንጋም ደግሞ አንድ ወጣት ተጫዋች አላቸው። አምና አርበሏ ሲጠቀሙበት የነበረው ስሙን ዘነጋሁት። 7-8 አማካኞች አሏቸው። ስለዚህ ከቹዋሚኒ፣ ከፍሬዴሪኮ ቫልቨርዴ፣ ከካማቪንጋ አንዱ ይለቃል። ያንን ውሳኔ ግን ይጠብቃሉ። ቹዋሚኒ እና ፍሬዴሪኮ ቫልቨርዴ ከሆኑ አይናቸውን አያሹ ማንቸስተር ዩናይትዶች ስፔንድ ለማድረግ እሱ ላይ ነው ትኩረታቸው የሚሉ መረጃዎች ይወጡ ነው። አንዳንዶች ደግሞ የሚወጣው ፍሬዴሪኮ ቫልቨርዴ እንደሆነ ማንቸስተር ዩናይትዶች ያውቀዋል። ለዛ ነው
ማቲያስ ፈርናንዴዝ ላይ በተወሰነ መንገድ ወጣ ገባ እያሉ ያሉት ፍሬዴሪኮ ቫልቫርዴ እንደሚለቅ ያውቃሉ የሚሉ ሐሳቦች እየተነሱ ነው። ጠብቁችን ጉዳይ አድማጮቻችን፣ የማንቸስተር ዩናይትድ ደጋፊዎች ማንቸስተር ዩናይትድ የሚጠብቀው የማድሪድ ማንን ይለቀዋል የሚለውን ተጫዋች በትልቁ የሚጠብቀው ጉዳይ እንደሆነ በዚህ አጋጣሚ ለመግለጽ ያህል ነው። ወደ መጨረሻዎቹ የዝውውር ጉዳዮች እናመራለን። የመጨረሻዎቹ የዝውውር ጉዳዮች አርሰናልን የተመለከተ ነው። አርሰናል የአሁኑን ብቻ ሳይሆን የወደፊቱንም ጉዳይ እያሰበ እየሰራ ነው። ከዚህ በፊት ዘግበንላችኋል። የጀርሚ ሞንጋን ጉዳይ ትናንት ከሞላ ጎደል ተረጋግጧል። ጀርሚ ሞንጋ አርሰናል የመጀመሪያ ቢድ አቅርቧል። ያው ኦልሞስት ይጨርሷል ተብሎ ይጠበቃል። ሌላም አርሰናል እየተከታተለው ያለ ወጣት ተጫዋች አለ፣ የ16 ዓመት ተጫዋች ጀርሚ ሞንጋም 16 ነው። አዲስ ተጫዋችም 16 ዓመት ተጫዋች ነው። እነዚህ ተጫዋቾች የወደፊቱን ቡድን ለመስራት ነው፣ ለአሁኑ አይደለም፣ ለወደፊት አርሰናል መጥቶ ሪዘርቭ ቡድን ውስጥ ነው የሚጫወቱት። ሜቢ የካርሊንግ ካፕ የኤፍኤ ካፕ እድሎችን ቢያገኙ እንጂ ብዙም የዋና ቡድን ቁልፍ አባላቶች ናቸው ተብሎ አይታሰብም። ግን ዝሮ ዝሮ እነዚህን ሁለት ተጫዋቾች አርሰናል የመጨረስ ፍላጎት አለው። ጀርሚ ሞንጋ አንዱ ነው አርሰናል እየሰራበት ያለው። ከዛ ውጪ ከጀርሚ ሞንጋ በተጨማሪ እንግዲህ አንድ ታዳጊ 16 ዓመት ተጫዋችም አርሰናል ለማስፈረም እየሰራ የሚገኝበት ሂደት አለ። ስለዚህ እነዚህ ሁለት ተጫዋቾች ያው የዋናው ቡድን አካል አይደሉም፣ ግን አርሰናል ጠንክሮ የሚሰራባቸው ጉዳዮች እንደሚሆኑ ይጠበቃሉ። ይሄ ተጫዋች በነገራችን ላይ አርሰናል እየሰራበት ያለው አንድሪያ ባርታሼቭሊ ይባላል። ጆርጂያዊ ነው ይሄ ተጫዋች። ጆርጂያ ሲባል ወዳናችሁ ወደፊታቸው የሚመጣው ካቫርስኬሊያ ነው። የመለመሉት ማን ናቸው? ሚኬሊ አሁን የት ነው ያሉት? የአርሰናል አካዳሚ ስካውት ናቸው፣ የአርሰናል መልማይ ናቸው። ሚኬሊ ክሪስቶፈር ዞሊስን የመለመሉት እርሳቸው ናቸው። አሁን ደግሞ ባርታሼቭሊ የሚባል የጆርጂያ ተጫዋች ወደ አርሰናል ለማምጣት 17 ዓመት ልጅ ነው ከኮልኬቲ የሚባል ክለብ ለማምጣት እየሰሩ ነው የሚገኙት። በጣም በትንሽ ገንዘብ እንደሚያመጡ ይጠበቃሉ። ግን ትልቅ ተስፋ ያለው ትልቅ ነገሮችን መስራት የሚችል ተጫዋች ነው ብለን ማንሳት የምንችልበትን ሁኔታ እየፈጠረ ይገኛል ማለት ነው። ከዛ ውጪ እንግዲህ አርሰናል ሌላው ትናንት ከሰዓት በኋላ ብራድሊ ባርኮላን ይፋዊ ጥያቄ ለመጠየቅ ሁሉን ነገር አዘጋጅቶ ጨርሷል። ዲቴል ነገሮችን ሰርቶ ጨርሷል። አርሰናል ዲቴል ነገሮችን ምን ያህል ገንዘብ ቢያስገቡ እንደሚቀበሏቸው አፕሮቻቸውን፣ አቀራረባቸውና መሰል ነገሮችን አስተካክለዋልና እዛው በፈረንሳይ ብሔራዊ ቡድን እያለ ባለማን ዋንጫው እያለ የባርኮላ የዝውውር ጉዳይ ቶሎ በፍጥነት ሊጠናቀቅ እንደሚችልና አርሰናል የመጀመሪያ ቢዱን ወይም የመጀመሪያ ጥያቄውን ኢን ሴንስ ኮንክሪት የሆነ ተጨባጭ ጥያቄውን ሰሞኑን እንደሚያቀርብ ከብራድሊ ባርኮላ ጋር በተያዘ በስፋት እየተነሳ ያለ ጉዳይ ነው ብለን እናነሳለን። ይሄ ዝውውር መስኮት አርሰናል በአብዛኛው የማጠናከሪያ ዝውውሮችን ሮጀርስ እያላችሁ ነው። ሮጀርስ ወደ አርሰናል የሚቀር ዝውውር አይመስልም። በተደጋጋሚ እንደገለጽ ነው ከሮጀርስ ውጭ ነው አሁን የምናወራው። ሮጀርስ ከኋላ ኪስ የገባ ዝውውር ነው የሚመስለው ለአርሰናል። ብዙም አርሰናሎች የሚከብዳቸው አይደለም። አርሰናል እስከ 80 ሚሊዮን ፓውንድ ድረስ ማቅረብ ይፈልጋል። አስቶን ቪላ እስከ 100 ይፈልጋል ከተጫዋቹ። ይሄ ብዙም የሚራራቅ አይደለም፣ የሚጠበቅ ነው። ይሄን ያለ ልዩነት በ20 ሚሊዮን ፓውንድ በሁለቱ ቫልዩዌሽን መካከል። ስለዚህ አስታራቂው ቦታ ላይ ተቀምጠው መፍትሄ ያገኛሉ ተብሎ ይጠበቃልና የሞርጋን ሮጀርስ ጉዳይ ብዙም አሳሳቢ አይመስልም። አርሰናል የሚጨርሰው ዝውውር ይመስላል። ምክንያቱም ሚካኤል አርቴታ ሞርጋን ሮጀርስ ቁጥር 1 የዝውውር እቅዳቸው ከመሆኑ ጋር ተያይዞ በትልቁ የሚነሳ ጉዳይ ነው የሚሆነው። ስለዚህ ባርኮላና ሞርጋን ሮጀርስ ወደ አርሰናል የመድረሳቸው ጉዳይ ብዙም የሚያጠራጥር አይመስልም። ሁለቱ ተጫዋቾች አርሰናል እየሰራባቸው ያሉ ከመሆኑ ጋር ተያይዞ ማለት ነው። ስለዚህ የአርሰናል የወደፊቱንም ያውኑንም እየሰራ ነው። ለሌስተር ሲቲ የመጀመሪያ ቢጁን አቅርቧል። ጀርሚ ሞንጋ ላይ ቅድም ያልኳችሁ ብራሼቭሊ የተባለው የ17 ዓመት ታዳጊ ጆርጂያዊ ተጫዋችንም እንደዚህ ለማምጣት እየሰራ ነው የሚገኘው። በጣም ጎበዝ ነው ይሄ ታዳጊ፣ የአጥቂ መስመር ተጫዋች ነው።
በዋነኝነት ግን ባርኮላና ሞርጋን ሮጀርስ ላይ በማተኮር የግራውን የአርሰናል የማጥቃት እንቅስቃሴ ማሳደግ ይፈልጋሉ። ምናልባት በመሃል ያልተጠበቁ ነገሮች ካልመጡ ያልተጠበቁ ነገሮች ነው ሴንስ ለምሳሌ ማይክል ኦሊሴ ወደ ማድሪድ የሚሄድ ከሆነ ማድሪድ ይህንን ተጫዋች ለማስፈረም በከፍተኛ ሁኔታ እየሰራ ይገኛል። ስለዚህ ማይክል ኦሊሴ ወደ ማድሪድ ከመጣ አንድ የሚገፋ ተጫዋች አለ፣ ወይ ሮድሪጎ ወይ ቪኒሲየስ ጁኒየር የሚነካ ተጫዋች ነው የሚሆነው። ስለዚህ ለትልልቆቹ ክለቦች ሌላ አማራጭ ነው ሊመጣ ይችላል። ማይክል ኦሊሴ ወደ ሪያል ማድሪድ የሚያመራ ከሆነ በነገራችን ላይ ባየር ሙኒክ እንደው ላፍ ተጫዋቹን አልሸጠው ምናምን እያለ ይደረድራል እንጂ ተጫዋች እየፈለገ ነው ባየር ሙኒክ። ማርከስ ራሽፎርድን ይፈልገዋል። ጋብሪኤል ማርቲኔሊ እየጠየቀ ነው ያለው። ኦሊሴ የማይወጣ ከሆነ ለምን? ምክንያቱም እንዲህ አይነት ተጫዋች አመጣ ማርቲኔሊና አመጣ ልታስቀምጦ መቼም አትገዛም 50 እና 60 ሚሊዮን ፓውንድ አውጥተህ ማርከስ ራሽፎርድን ያኔ አልደመውስ ከፍለ ልታስቀምጦ አታመጣው እና አንዳንዶች የሚጠቁም ነው ኦሊሴ የመውጣት እድሉ ሰፊ ነው። ፍሎሬንቲኖ ፔሬዝም ኦሊሴ ላይ ተክለው እየሰሩ ነው ያሉት። ታውቀው ነው ለአይን እንዳርፍባቸው። እኛ የምንፈልገው ጁሊያን አልቫሬዝ ነበር፣ ጁሊያን አልቫሬዝ አልተሳካም ብለው ያንን ጥያቄ ያቀረቡት አውቀው ለማክስ ነው። ዋናኛው ስራቸው ግን ማይክል ኦሊሴ ላይ ነው። ስሩን እየሰሩ ነው ማይክል ኦሊሴ ላይ በከፍተኛ ሁኔታ። ማድሪዶች ማምጣታቸው አይቀርም። ማድሪድ ያው እንደምታውቁት ዳርት ነው የሚጫወቱ። ከወረወረ ይሰካል። ማድሪድ ከወረወረ ኢላማውን ከመምታት ወደ ኋላ አይልም። ስለዚህ ማይክል ኦሊሴ ወደ ማድሪድ የሚሄድ ከሆነ ሌላ አማራጭ ሊመጣ ይችላል። ለክለቦቹ ለአርሰናል፣ ለሊቨርፑል የመስመር አጥቂዎች ለሚፈልጉ ቡድኖች ሌሎች አማራጮች ሊመጡ ይችላሉ። ያንን ከመጠበቅ አንጻር ካልሆነ መድፈኞቹ አርሰናሎች ሞርጋን ሮጀርስ እና ባርኮላን ለአጥቂ መስመራቸው ማጠናከሪያ በተለይ የግራው ሚድፊልድ እና የግራው አጥቂውን ስል ለማድረግ እነዚህን ዝውውሮች ያደርጋሉ ተብሎ ይጠበቃል። በጁሊያን አልቫሬዝ ጉዳይ ደጋግማችሁ እየጠየቃችሁ ስለሆነ ነው። ትናንትም ገልጸናል። አትሌቲኮ ማድሪድ ለአርሰናልና ለፒኤስጂ ፈቅዶላቸዋል። መጠየቅ ይችላሉ፣ መደራደር ይችላሉ። ሌሎቹ ክለቦች ላይ ያላቸው ሂደት ግን በተለይ ከባርሴሎና ጋር በፍጹም መነጋገር እንደማይፈልጉ አሳውቀዋል። ተጫዋች ደግሞ የሚፈልገው ባርሴሎና ነው። የአልቫሬዝ ዝውውር ጉዳይ ትንሽ ወሰብሰብ ያለ ጉዳይ ይሆናል። ወደ ዓለም ዋንጫው እናልፋለን። በመጨረሻም ዛሬ ምሽት በዓለም ዋንጫው አዘጋጁ አሜሪካ ከአውስትራሊያ ጋር የሚያደርጓቸው ጨዋታዎች ይጠበቃል። ፍሊክስ ዘዋየር ጀርመናዊ ዳኛ የሚመሩት ጨዋታ በሲያትል ዋሽንግተን ሉሚል ፊልድ ስቴዲየም የሚከናወን ጨዋታ ነው የሚሆነው። ሁለቱም ቡድኖች ተጋጣሚዎቻቸውን አሸንፈዋል። አሜሪካ ፓራጓይን 4-1፣ አውስትራሊያ እንደዚሁ ተርኪን አሸንፋ ነው የመጣችው። ሁለቱም 3 ነጥብ ይዘው የመጡ ናቸው። የዛሬውን ጨዋታ የሚያሸንፍ ቡድን ልክ እንደ ሜክሲኮ ወደ ቀጣዩ ዙር ያልፋል። አሜሪካ ካሸነፈች ወደ ቀጣዩ ዙር 32 ውስጥ መግባቱን ታረጋግጣለች። አውስትራሊያ ካሸነፈች በተመሳሳይ ዛሬ በጊዜ የሚከናወነው ጨዋታ ነው 4 ሰዓት ላይ እኛም በቀጥታ ስርጭት የምናስተላልፈው አሜሪካ ከአውስትራሊያ። የአሜሪካ ቡድን በሞሪሲዮ ፖቼቲኖ ነው የሚመራው። በጣም ጥሩ መጠናከር ተመልክተንበታል። በተለይ ፓራጓይን ያሸነፈበት መንገድ በጣም ድንቅ ነበረ። ሌሊት ላይ 7 ሰዓት ላይ ስኮትላንድ ከሞሮኮ የሚጠበቅ ጨዋታ ነው። ብራዚል ዛሬ ትጫወታለች። ሌሊት 9 ሰዓት ተኩል ላይ ከሃይቲ ጋር የምታደርገው ጨዋታ የሚጠበቅ ይሆናል። አድማጭ ተመልካዮቻችን አብራችሁን ለነበራችሁ ሁሉ ከልብ እናመሰግናለን። ምሽት ላይ በቀጥታ ስርጭት በዓለም ዋንጫ ዜናዎችና በቀጥታ ስርጭት እንገናኛለን። የተጠባቂውን የአሜሪካ በጣም ይጠበቃል። አሜሪካ በዚህ ዓለም ዋንጫ ዶናልድ ትራምፕ ዋንጫ እንድታነሱ እንፈልጋለን እያሉ ነው የሚገኙት። አሜሪካ ላይ ደግሞ ከፍተኛ ተቋም አለ በመላው ዓለም በተለይ ከፍተሻ ከትሪትመንት እና መሰል ነገሮች ከሰብአዊ መብት ጋር በተያያዘ ኢራን ላይ ያደረጉት ነገርና መሰል ነገሮች በርካቶችን አስቆጥቷል። አሜሪካን ዛሬ እናያታለን። አሜሪካ ከአውስትራሊያ ምሽት 4 ሰዓት ላይ እንዳያመልጣችሁ ምርጥ ጨዋታ እንደሚሆን ምንም ጥርጥር የለውም። በቀጥታ ስርጭት እንሸፍንላችኋለን። አብራችሁ የነበራችሁ ከልብ እናመሰግናለን። መልካም ቀን እንዲሆንላችሁ እንመኛለን። ምሽት እንገናኝ። እንወዳችኋለን፣ እናከብራችኋለን። ባባይ ቻው።